አንጋፋው የወንጌል አባት ቄስ ቶሎሳ ጉዲና ለኢትዮጵያን ጥብቅና አስቸኳይ መልእክትን አጋርተዋል። አስተውሉ እንዳትጠፉ በማለትም ወቅቱን ያማከለ መልእክታቸውን ያጋሩ ሲሆን መልእክቱንም በቆይታችሁ ከቄስ ቶሎሳ አንደበትም የምታደምጡ ይሆናል። በሌላኛው መረጃችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሸዋ ሀገረ ስብከት ጳጳስ የሆኑት አባ ገብርኤል በፍኖተ ጽድቅ ላይ ማርያም ቤዛ አይደለችም በማለት የተደረገው ስብከተ ወንጌልን አስመልክቶ በአንዳንድ ጽንፈኛ ኦርቶዶክሳውያን ዘንድ ከንቱ የጥላቻ ቃላት ሲወረወር ያደመጥን ሲሆን ዛሬ ላይ ግን በሁሉም ኦርቶዶክሳውያን ሲጠበቅ የነበረው የውሳኔ መግለጫም ተነግሯል። ፍኖተ ጽድቅን አስመልክቶም አስቸኳይ መግለጫ የተላለፈ ሲሆን መግለጫው ምን ይሆን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውሳኔስ ምን ይመስላል የሚለውንም በቆይታችሁ እንዲሁ ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በፍኖተ ጽድቅ ማህበር ተዘጋጅቶ በፍኖተ ጽድቅ ቻናል የበዓል ዋዜማ የሰባ ግብዣ በሚል ርዕስ የተለቀቀው ምዕራብ ሸዋ ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ገብርኤል ስብከትም ማህበራዊ ሚዲያውን እያመሰው በስፋት እያነጋገረ ዛሬ ድረስ ቀጥሏል። አቡነ ገብርኤል የኢየሱስ ክርስቶስን ብቸኛ ቤዛነት ባወጁበት ቅድስት ማርያምን ጨምሮም መላእክት የቤዛነትን ስራ መስራት እንደማይችሉ ለነሱ የተሰጠ ቤዛ የሚለው ስምም ስህተት እንደሆነ በድፍረት የተናገሩበት ድንቅ ቃልም ከተለቀቀ በኋላ በርካታ ኦርቶዶክሳውያን መምህርም ጳጳሱ የተናገሩትን እውነት ማስረጃ እንደ እግዚአብሔር ቃል ከመሞገት ይልቅም ቀፎ እንደተነካበት የንንበንጋ በቃላት ንክሻ አቡነ ገብርኤልና የፍኖተ ጽድቅን ሚዲያ ለማድማት የሄዱበት ሩጫም በእጅጉኑ አስገራሚ ሆኗል። ምድራችን ከደቂቀ እስጢፋኖስ ጀምሮ ይህን እውነት የያዙ ሲገደሉበት ሲሰደዱበት ዛሬም ድረስ ኖራለች። እውነትን የገፉ እየጠፉ ወንጌልን ያግፋፉም እየተረሱ ወንጌላችን ግን ዛሬም ድረስ በድልም ቀጥሏል። ብፁዕ አባታችን አቡነ ገብርኤልም ከዚህ ሁሉ ስድብና እንግልት መገፋትና ስደት በኋላም በሰጡት መግለጫም የተናገሩት ሊሰማ የሚገባ እውነት ነውና እንደማያፍሩበት እንደማይሸቃቅጡበትም እየደጋገሙ እንደሚሰብኩትም በታላቅ ድፍረትም ተናግረዋል። ይህን ተከትሎም በርካታ ጽንፈኛ አክራሪ ሃይማኖተኞችም ፍኖተ ጽድቅን ቤተክርስቲያን ላይ የወጣ እባጭ በማለትም ስያሜ በመስጠት በተጨማሪም ለፍኖተ ጽድቅ ማህበር ተሰጥቶ የነበረው የዘገባ ፍቃድን ለጊዜው ታግዶባቸው የቆየ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙሃን መገናኛም አገልግሎት ስርጭት ድርጅትም ለፍኖተ ጽድቅ ጠቅላላ ማህበር የአየር ሰዓት አጋርቶ የነበረ ቢሆንም ነገር ግን እመቤታችን ቤዛ አይደለችም የሚል ከቤተ ክርስቲያን አስተምሮ ውጪ የሆነ ትምህርትም በፍኖተ ጽድቅ ሚዲያ የዩቲዩብ ገጽ ማስተላለፉን ተከትሎም የድርጅታችን የአስተዳደር ጉባኤ ሚያዝያ 16 ቀን 2017 ዓ.ም በጉዳዩ ላይ ባካሄደው ጉባኤ በቀጣይ የቅዱስ ሲኖዶስ ውሳኔ እስከሚሰጥ ድረስ ለማህበሩ ተሰጥቶ የነበረው የአየር ሰዓት በእግድ እንዲቋረጥም ውሳኔም አስተላልፈዋል ሲል ኢኦቲሲ ወይንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራዊ ትስስር ገጽም ማጋራቱን ተመልክተናል። ከዚህ በፊት ፍኖተ ጽድቅ ማህበርም ለኢኦቲሲ ቲቪም ከፍተኛ ወጪ በማውጣትም የስቱዲዮ ግንባታ ማድረጉም ይታወሳል በማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፍኖተ ጽድቅ ላይ ያላቸውን ተቃውሞና እግድም እንዲባለ መልኩም አድርሰዋል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ አንጋፋው የወንጌል አባት ቄስ ቶሎሳ ጉዲና ለኢትዮጵያን ጥብቅ መልእክትና አስቸኳይ መልእክትንም አጋርተዋል። አስተውሉ እንዳትጠፉ በማለትም ወቅቱን ያማከለ መልእክታቸውን ያጋሩ ሲሆን መልእክቱንም ከአንደበታቸው አድምጠን እንመለስ። እኛ የጌታ አገልጋዮች፣ እኛ የእግዚአብሔር ሕዝብ ሁላችን ያለማስተዋል ሰላምን፣ መያያዝን፣ ፍቅርን፣ አንድነትን፣ እድገትን፣ መሻገርን ልንወርስ አንችል። ማስተዋል ለጥሪያችን፣ ለኃላፊነታችን፣ ለአገልግሎታችን፣ ለራእያችን፣ ለተልኳችን፣ ለአንድነታችን የመሰረት ሁሉ መሰረት ነው። በምድር ላይ የጸጋ ስጦታችን እንኳን ያለ ማስተዋል ያጠፋናል። ብዙዎች ሰዎች የጸጋ ስጦታ አላቸው፣ ስለማያስተውሉ ያ የጸጋ ስጦታ ያጠፋቸዋል። ማስተዋል የሌለው ምንም የለው። ማስተዋል በሌለበት ሁሉ ጨለማ ነው። የማይመላለስ ሰው ሆኖ በጥሪው የማይሰናከል ሰው ማስተዋል ብቻ ነው። ማስተዋል ያለው በኑሮ፣ በስራው፣ በትዳሩ የማይሰናከል ማስተዋል ያለው ሰው ብቻ ነው። የሕዝባችን መከራና ችግር፣ የሕዝባችን ኑሮና ጥያቄ
የመከራችን ብዛት የጦርነታችን ምንጮች እጅግ ብዙ ናቸው። በማስተዋል ካላየን፣ በማስተዋል ካልሰማን፣ በማስተዋል ካላስተዋል፣ በማስተዋል ካልቆም የችግሮቹ ምንጭ በፍጹም ልንደርስባቸውና መፍትሄ ልንሆንላቸው አንችልም። ስለሆነም የማስተዋል ሕይወት፣ የማስተዋል አገልግሎት፣ የማስተዋል ዘመን፣ የማስተዋል ትምህርት፣ የማስተዋል ወንጌል፣ የማስተዋል ጸጋ ለሁላችን ያስፈልገናል ወገኖቼ። ብዙውን ጊዜ ምንም ከምንም ለማይለዩ አገልጋዮች አዝናለሁ። ማስተዋል ስለሌላቸው ተጠርተዋል። የእግዚአብሔር ጥሪ በሕይወታቸው አለ። ነገር ግን የእግዚአብሔር የሆነውንና የባህላቸው የሆነውን ነገር አይለዩትም። ሰማያዊ የሆነውንና ምድራዊ የሆነውን አይለዩትም። ይህን ልብ አድርጉ። የምድራችን እስራት በቤተ ክርስቲያን አካባቢ ያለው ይሄ ነው። ለመሆኑ እግዚአብሔር እኔንና እናንተን በዚህ ዘመን ያስቀመጠን ለምንድን ነው? ለማስተዋል እንድናስተውል፣ ንስሐ ወደ ማስተዋል እንዲያመጣን ነው። ይህ የማስተዋል ዘመን ነው። ለሚያስተውል ለሚያስብ የማስተዋል ዘመን ነው። ለመሆኑ የማስተዋል ዘመን ምንድን ነው? የማስተዋል ዘመን የምሕረት ዘመን ነው። የውርስ ዘመን ነው። የእርቅ ዘመን ነው። የሰላም ዘመን ነው። የህብረት ዘመን ነው። የእድገት ዘመን ነው። የፈውስ ዘመን ነው። የምስጋና ዘመን ነው። የሙላት ዘመን ነው። የጉብኝት ዘመን ነው። የመባረክ ዘመን ነው። የሬስቶሬሽን ዘመን ነው። የማስተዋል ዘመን። እግዚአብሔር ይህን ሙቭመንት ያመጣው በህዝባችን በምድራችን ላይ ማስተዋልን ሊያመጣ ፈልጎ ነው። ከላይ ጀምሮ እስከ ታች ድረስ ማስተዋል ወደ ምድራችን ካልመጣ በስተቀር አንታረቅም። ድሃ ከድሃ ጋር የምጣላበት ምክንያቱ ምንድን ነው? ምን ለመውረስ? ኦሮሞ ከአማራ ጋር የምጣላበት፣ አማራ ከትግሬ ጋር፣ ትግሬ ከዛላ ጋር የምጣላበት ምንድን ነው ምክንያቱ? ይህን ለመድረስ ነው። ለመሆኑ ኢትዮጵያ ያለ አማራ ኢትዮጵያ ትሆናለች? ለመሆኑ ኢትዮጵያ ያለ ኦሮሞ ኢትዮጵያ ትሆናለች? ያለ ትግራይ ኢትዮጵያ ትሆናለች? ያለ ከምባታው ያለ ሀዲያው ያለ ዘርዝሩት በምድሪቷ ያለ ትሆናለች? አትሆንም። ታዲያ ምንድነው ችግራችን? ማስተዋል ስለሌለን። የኛ ችግር ማስተዋል ማጣት። በእግዚአብሔር ቃል ውስጥ ማስተዋል ከሁሉ የከበረ ከእንቁና ከአልማዝ ይልቅ የሚፈለግ ዘላለማዊ ሀብት ነው። ማስተዋል ዘላለማዊ ሀብት ነው በሉ እስኪ። በመጽሐፈ ምሳሌ ምዕራፍ 3 ከቁጥር 11 ጀምሮ መጽሐፈ ምሳሌ ምዕራፍ 3 መጽሐፈ ምሳሌ ምዕራፍ 3 ከቁጥር 1 ጀምሮ ልጄ ሆይ ልጅ ሲባል ልጄ የሚል አባት ይሄ አንድ የፍቅር ቋንቋ ነው። ልጄ ማለት ልጅ ሲባልና ልጄ ሲባል የተለያየ ነው። አባታችን ሆይ በምንልበት ጊዜና አባቴ በምንልበት ጊዜ ልዩነት አለ። ምን ይላል መስላችሁ? ይሄ ክፍል በምዕራፍ 3 ከቁጥር 11 ጀምሮ ልጄ ሆይ የእግዚአብሔርን ተግሣጽ አትናቅ፣ በገሰጸም ጊዜ አትመረር። እግዚአብሔር የወደደውን ይገሥጻልና አባት የሚወደውን ልጁን እንደሚገሥጽ ይልና
ጥበብን የሚያገኝ ሰው ምስጉን ነው። ማስተዋልንም ገንዘቡ የሚያደርግ በወርቅና በብር ከመነገድ ይልቅ በእርሷ መነገድ ይሻላልና። ከቀኝ ዕንቁም ትከብራለች፣ የተከበረም ነገር ሁሉ አይተካከላትም። በቀኟ ረጅም ዘመን ነው፣ በግራዋ ባለጠግነት ክብር። መንገዷ የደስታ መንገድ፣ ጎዳናዋም ሁሉ የሰላም ነው። እርሷ ለሚይዟት የሕይወት ዛፍ ናት፣ ለተመረከዙባትም ሁሉ ምስጉን ነው። እግዚአብሔር በጥበብ ምድርን መሰረተ፣ በማስተዋልም ሰማያትን አጸና። በእውቀቱ ቀላያትን ተቀደዱ፣ ደመናትን ጠልን ያንጠበጥባል። ማስተዋል ወገኖቼ፣ ማስተዋል በምድር ላይ የምትኖሩት ብዙዎቻችሁ ወጣቶች ናቸው። ገና ብዙ የምትወስኑት ነገር አለ። ምን እንደምትማሩ፣ ማንን እንደምታገቡ፣ ምን እንደምትሰሩ ብዙ ነገር አለ በፊታችሁ። ያ ዝም ብላችሁ በደፈና የምትሄዱ አይደለም። ዲግሪ ስላገኛችሁ ማስተዋል አላችሁ ማለት አይደለም። ዩኒቨርሲቲ ትምህርት ጥሩ ነው፣ መማር አለባችሁ። እኔ እሱን አልቃወምም። ያለ ማስተዋል ግን ብዙ ነገር ያላቸው ብልሹ የሆኑ ስፍር ቁጥር የላቸውም በምድራቸው ብልሹ። ስለዚህ ማስተዋል እጅግ አስፈላጊ ነው። ማስተዋልን ገንዘቡ የሚያደርግ ማስተዋል ገንዘቡ የሚያደርግ ምስጉን ነው ይላል። ምስጉን ነው ማለት ነው የተመሰገነ የተሞገሰ ማለት ነው። ማስተዋል የጥበብና የእውቀት ሁሉ ምንጭ ነው። በዚህ ምዕራፍ በቁጥር 19 ላይ እግዚአብሔር በጥበብ ምድርን መሰረተ፣ በማስተዋልም ሰማያትን አጸና ይላል። ያጸናው ሰማያት ማለቂያ የሌለው ሰማያት፣ ስንት ቢሊየን የሚቆጠሩ ጋላክሲዎችን ያቆመው እግዚአብሔር፣ የፈጠራቸው እግዚአብሔር፣ የሚያስደንቅ እግዚአብሔር በማስተዋል። እንደገና በመጽሐፈ ምሳሌ ምዕራፍ 4 ከቁጥር 1 እስከ 19 እናንተ በቤታችሁ አንብቡት ወገኖቼ። በሕይወታችን ከእግዚአብሔር የምንጠብቃቸው ሁሉ በማስተዋል ብቻ የሚወረሱ ናቸው። ማስተዋል የሌለው ሰው ምንም አይወርስም። በማስተዋል የሚወረሱ ናቸው። እንደገና ማስተዋልና የማስተዋል ትርጉም ከእግዚአብሔር ቃል ስንመለከት በምሳሌ ምዕራፍ 9 ቁጥር 10 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው ይላል። አስተውሉ። እግዚአብሔርን ማወቅ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን መንገድ ማወቅ ምንድነው? እሱ ትልቅ ስጦታ፣ ትልቅ ማስተዋል ነው። ማስተዋል እግዚአብሔርን ከሁሉ ማስቀደም ነው። አስቀድማቸው እግዚአብሔርን መንግሥት ጽድቁን ፈልጉ፣ ከዚህ በኋላ ሁሉም ነገር ይጨመርላችኋል። ማስተዋል እግዚአብሔርን መፍራት ነው። ምሳሌ 1:7 ማስተዋል እግዚአብሔርን መታዘዝ ነው። አንደኛ ሳሙኤል ምዕራፍ 12 ከቁጥር 14 እስከ 15 ማስተዋል እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል መውደድ ነው። ማርቆስ 12 ከ30 እስከ 31 ማስተዋል እግዚአብሔርን መስማት ነው። ዘዳግም 6:4 እስከ 5 ማስተዋል ከክፋት መራቅ ነው። ማስተዋል ከኃጢአት መራቅ ነው። ማስተዋል በፍቅር መመላለስ ነው። ማስተዋል በእግዚአብሔር መኖር ነው። ማስተዋል በእግዚአብሔር መንፈስ መመራት ነው። ማስተዋል ኃጢአተኞችን፣ የሰነፎችን መንገድ ማስወገድ ነው። አስተውሉ። በመዝሙረ ዳዊት ምዕራፍ 1 ላይ ትልቅ ምክር አለ ለናንተ፣ ለኔና ለናንተ፣ በተለይ ረጅም ዕድሜ በፊታችሁ ያላችሁ ሰዎች፣ ገና ብዙ የምትወጡ የምትገቡ ያላችሁ ሰዎች፣ እግዚአብሔር ምክርን ሲሰጥ ለዛሬ ብቻ አይደለም፣
ለወደፊትም ለእናንተም ለልጆቻችሁም ለዘር ማንዘራችሁ። መዝሙረ ዳዊት ምዕራፍ 1 ከቁጥር 1 ጀምሮ ምስጉን ነው በክፉዎች ምክር ያልሄደ። ስንቶቻችሁ ናችሁ መካሪዎች ያላችሁ? መካሪዎቻችሁ እነማን ናቸው? ውስጣቸው የተመረዘ በዓለም የተያዙ በጥላቻ የተያዙ ዘረኞች፣ ጎሰኞች፣ ምንም መለየት የማይችሉ ትዳር መያዝ የማይችሉ ሰካራሞች፣ እነዚህ ናቸው እናንተን የሚመክሩ? ማን ናቸው የእናንተ መካሪዎች? ማን ናቸው እናንተ ልጆች ወጣቶች እዚህ ያላችሁ? እናንተ መካሪዎች ማንን ነው የምትሰሙት? በአካባቢያችሁ ያሉ ሰዎች እነማን ናቸው? ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ። መጀመሪያ እንዲህ ሆኖ ነው እንዴ? ያቆሟቸዋል፣ ያናግሯቸዋል። እስኪ እንወያይ እንነጋገር ብሎ ያስተቀምጣላችሁ። ከነሱ ጋር ከተቀመጣችሁ አለቀላችሁ። በዋዘኞች ወንበር ያልተቀመጠ ይላል። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደሚሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። የምትሰሩት ሁሉ እንዲከናወኑ የምትፈልጉ ልጆች፣ ወጣቶች እናንተ የሰነፎችን ምክር አስወግዱ። በሰነፎች መንገድ አትሂዱ። ከሰነፎች ጋር ማህበርተኞች አትሁኑ። ሰነፍ የስንፍናን ቃል ብቻ ነው የምናገረው። እግዚአብሔርን የሚያውቅ ከስንፍና እግዚአብሔር ነፃ ያወጣው ነው። ስለዚህ ሁላችሁ እንድታስቡትና እንድትረዱ ይፈልጋለሁ። አንድ ቃል ዛሬ ጠዋት አይቼው በጣም ከዚህ በፊትም አንብቤያለሁ። ኦፍ ኮርስ ግን በጣም እንትን አለኝ። ኢሳይያስ ምዕራፍ 5 ቁጥር 20 ላይ ያለው ትንቢተ ኢሳይያስ ምዕራፍ 5 ቁጥር 20 ሰነፍ እንዴት ነው የሚያስበው? ምን ይላል መሰላችሁ? ክፉን መልካም መልካሙንም ክፉ ለሚሉ፣ ጨለማውን ብርሃን ብርሃኑም ጨለማ ለሚያደርጉ፣ ጣፋጩም መራራ መራራውም ጣፋጭ ለሚያደርጉ ወዮላቸው። አስቡ። ሰነፎች የሰነፎች ምክር መልካም የሆነው መልካም አይደለም፣ ጥሩ የሆነው ጥሩ አይደለም፣ ብርሃን የሆነው ብርሃን አይደለም። ለነዚህ ወዮላቸው ይላል። ክፉን መልካም መልካሙን ክፉ ለሚሉ። አንድ ሰውዬ ናቸው ቆመው መንገድ ላይ ቆመው ይሄ የተሰራ ያለውን ነገር ያህል አዲሱ የኮሪዶር ስራ እንደዚህ ነገር ያለውን ህንፃ እዛ ቆመው ለምንድን ነው ይሄ እኛ የተራምን ይሄ ሁሉ የሚሰራው ይሄ ህንፃ ለምንድን ነው ብሎ ይናገራሉ። በዛን ጊዜ ጠጋ አልኳቸው፣ አባቴ ይሄ እኮ ህንፃ የሚሰራው ይሄ መንገድ እኮ የሚሰራው ለኔና ለእርሱ አይደለም። የኛ እኮ አልቆልናል። 3 ዓመት 4 ዓመት ብንኖር ነው ከዚህ በኋላ። ይሄ እኮ ለሚመጣው ትውልድ ለአዲሱ ትውልድ። ስለዚህ ለአዲሱ ትውልድ የሚሰራው ክፉ ነው የሚል መልካሙን የሚያጨልም መልካም ሲደረግ መልካም አልተደረገልንም እያለ የሚያጉረመርም ምን እንደሆነ ታውቃላችሁ? ከበረከቱ ውጪ ሆኗል። ኦልሬዲ ከበረከቱ ውጪ ሆኗል። በኢትዮጵያ ውስጥ በበረከቱ ውስጥና ከበረከቱ ውጪ የሆኑ ሰዎች አሉ። በመልካም የሚያጉረመርሙ ኦልሬዲ ከበረከቱ ውጪ ነው የሚኖሩ፣ ከበረከቱ ውጪ ነው የሚሞቱ። ልብ አድርጉ። መልካሙን የማይለዩ ማስተዋል የሌላቸው ሰዎች
በጨለማ ይኖራሉ፣ በጨለማ ይሞታሉ። ማስተዋል ጉልበት ነው። ማስተዋል ጥበብ ነው። ማስተዋል ዕውቀት ነው። ማስተዋል ሰላም ነው። ማስተዋል ክብር ነው። ማስተዋል እውነት ነው። ማስተዋል ለኑሮ ሆነ ለአገልግሎት ተቀዳሚ መሰረት ነው። በማስተዋል ዘመን ጆሮ ክፍት ነው፣ ትሰማለህ። በማስተዋል ዘመን ልብ ዝግጁ ነው፣ ትታዘዛለህ። በማስተዋል ዘመን እጅ ክፍት ነው፣ ትሰጣለህ። በማስተዋል ዘመን አፍ ክፍት ነው፣ ትመሰክራለህ። በማስተዋል ዘመን ኃጢአት መርገም ነው፣ ትጸየፈዋለህ። በማስተዋል ዘመን የእግዚአብሔር ሥርዓት ይገዛሃል። በማስተዋል ዘመን ሌሎችን ከራስ ታስቀድማለህ። በማስተዋል ዘመን በስንፍና በማታውቁ አትገባም። በማስተዋል ዘመን ለሚሆነው ሁሉ አንተ እግዚአብሔር ለሚያደርገው ሁሉ ታመሰግናለህ። በማስተዋል ዘመን ክፋትን፣ ጥላቻን፣ ቅናትን፣ ትዕቢትን፣ እኔነትን፣ ስግብግብነትን ከመንገዲ ከሕይወቲ ከትዳሪ ታስወግዳለህ። በማስተዋል ዘመን በራሲ ማስተዋል አትደገፍም። በራሲ ማስተዋል አትሮጥም። በራሲ ማስተዋል አትሄድም። በራሲ ማስተዋል አትንከራተትም። በራሲ ማስተዋል አትኖርም። በትዕግስት የጌታን ምሪት፣ የጌታን ድምፅ፣ የጌታን ፈቃድ፣ የጌታን ጊዜ፣ የጌታን ሁኔታ ትጠብቃለህ። በማስተዋል ዘመን ማስተዋል ትዕግስትን ይጠይቃል። የማስተዋል ጉልበት ትዕግስት ነው። የትዕግስት ጉልበት ማስተዋል ነው። ማስተዋልና ትዕግስት የድል ምንጮች ናቸው። ማስተዋልና ትዕግስት የውርስ፣ የበረከት፣ የእድገት፣ የብስለት፣ የጥበብ፣ የእውቀት ምንጮች ናቸው። ማስተዋል ለሁሉም መሰረት ነው በዚህ ምድር ላይ። ይህንን እንስማ። በምድር ላይ የመኖር ትርጉም የሚገባን ማስተዋል ካለን ብቻ ነው። ሰዎች ለምን በምድር ላይ እንደሚኖሩ አያውቁም። አንዳንዶቹ እንደ እንስሳ ነው የሚኖሩ። ምግብ በፊታቸው ሲቀርብ ልክ እንደ ውሻ አመሰግንም ሲበላ፣ ልክ እንደዛ በቃ ወዲያ መብላት ጀምሯል። ለሚያደርጉት ለሚኖሩት ኑሮ ምንም እግዚአብሔር እንዳለ ማያውቁም፣ ማስተዋል ስለሌላቸው። እኔና እናንተ ኢትዮጵያን ሕዝብ ለመፈወስ የተነሳን ከሆነ ማስተዋል እንዲኖረን ያስፈልጋል። አስተውሉ። ማስተዋል ወደ ምስጋና፣ ወደ እምነት፣ ወደ መሰጠት ይመራል። ማስተዋል ወደ ነፃነት፣ ወደ ብርሃን፣ ወደ እውነት ይመራል። ማስተዋል ወደ ጌታ፣ ወደ መታዘዝ፣ ወደ ማየት፣ ወደ መደነቅ፣ ወደ ድል ይመራል። ማስተዋል በቤታችሁ መደነቅ አለ፣ በሕይወታችሁ መደነቅ አለ። እግዚአብሔርን እንዴት አድርጌ አመሰግናለሁ መሰለህ። በቅርብ ጊዜ በጣም ሪሰርች በጣም በምርመራ እንትን የሆነ ሳይንቲስት ነው ስለ ሰው የሚያጠና እና አንድ ሰው የተሰራው በህዋሳት ነው፣ በሴሎች ነው። አንድ ሰው የሚሆነው ወይም ደግሞ በአንድ ሰው ውስጥ ያለው 36 ትሪሊየን ሴሎች ናቸው። ይህ 36 ትሪሊየን ምን እንደሆነ እንደማይገባችሁ መቶ በመቶ እርግጠኛ ነኝ። እኔ የተሰራሁት በ36 ትሪሊየን ሴሎች ናቸው። ምናልባት ሐኪሞች እዚህ ውስጥ ትኖራላችሁ፣ ዛት ኮሌጅ ውስጥ የምትማሩ 36 ትሪሊየን። እነዚህ እኔና እናንተ በጤና እንድንኖር እያንዳንዳቸው በትክክል ቦታ መገኘት አለባቸው፣ በትክክል መስራት አለባቸው። እግዚአብሔር እጅግ ድንቅ ነው። እጅግ የሚያስገርም አምላክ ነው። ፊታችሁን ስታዩ ትደነቃላችሁ።
ወይም ለምን አጠርኩ፣ ጥርሴ ለምን እንደዚህ ሆነ፣ ፊቴ ለምን ጠቆረ፣ ጸጉሬ ለምን አጠረ ምናምን ምናምን መስተዋት ፊት ቆማችሁ ከምታጎረመርሙ ድንቅ ሆኜ እግዚአብሔር ፈጥሮኛልና እንደ ድንቅ ነኝ ብላችሁ እግዚአብሔርን አድንቃችሁ አመስግናችሁ ታውቃላችሁ? መደነቅ በሕይወታችሁ ከሌለ እናንተ ለኑሮ ዝም ብላችሁ በልታችሁ የምትኖሩ እንጂ ምንም ነገር የሕይወት ጉዳይ አልገባችሁ። መደነቅ አትደነቁ። እኔ ዛሬ ተኝቼ የመጣሁበት ዛሬ ጠዋት ስለ አልጋው ተደነቁ፣ እግዚአብሔርን አመሰገንኩ። ስለ ሽንት ቤት እግዚአብሔርን አመሰገንኩ። ውጭ መሄድ ስላላስፈልገኝ መደነቅ በሕይወታችሁ አለ። በሕይወታችሁ መደነቅ ከሌለ በኑሯችሁ ምንም የላችሁ። ነገር ግን ለመደነቅ ሌላ ነገር መሆን አለበት አይደለም። እግዚአብሔር ፈጥሯችኋል። 36 ትሪሊየን እግዚአብሔር ሰብስቦ ሰው አድርጎ አስቀምጠዋልና እግዚአብሔርን ማድነቅ ከዛሬ ጀምር። ማስተዋል መደነቅ ነው። እግዚአብሔር ለሚሰራው አንድ ባለፈው ጊዜ ቅን ኢትዮጵያ የሚባል እንትን አለ ሙቭመንት አለንና ምንድነው ቅን ኢትዮጵያ? በቀላሉ ኢትዮጵያ ቅንነትን አስወጥታ ምቀኝነትን አስገብታ የጦርነት ምድር ሆነችና ይሄንን ነገር ማስወገድ አለብን የሚል ነው። እና የዛ ቼርፐርሰን እዚህ ቁጭ ብሏል ወንድም ተፈራ። ብድግ ብለው ፊቴን አሳያቸው። ቅንነት ባንተ ላይ ያዩ እንደሆነ ያላቀም እና ባለፈው ጊዜ ምን አደረን? ከየክፍለ ሀገሩ ተማሪዎችን አስመጣን። ከአስተማሪዎችና ከወላጆቻቸው ወደ አዲስ አበባ መጣንና በአዲስ አበባ ዩኒቨርሲቲ ውስጥ እንዲቀመጡ አደረግን። በዛ ውስጥ እዚህ መጣችሁ የተካፈላችሁ አላችሁ? ልጆች የላችሁ? እና በጣም ብዙ የተለያየ ትምህርቶች ይሰጡ ነበር። ተማሪ ለሀገር ሰላም፣ ተማሪ ለሀገር እድገት፣ ተማሪ ለሀገር አንድነት፣ ተማሪ ለሀገር ልማት በሚል የተለያየ ትምህርቶች ይሰጡ ነበርና በመጨረሻ ላይ ምንድነው ያስደነቃችሁ ምናምን ስንል አንዲት ልጅ ከጎንደር የመጣች ነበረች እና ቆማ ስትናገር የተናገረችው በጣም ልቤን ነካኝ። ለመጀመሪያ ጊዜ ነው መሰለኝ አውሮፕላን ላይ ወጣችው። ምን አለች መሰላ? እኔ የሚገርመኝ አለች ሰው በአውሮፕላን ተነስቶ ከመሬት ተነስቶ ከደመና በላይ በሩ ከዛ ወደ ምድር ተመልሶ ለምን እንደምጣላ አይገባኝም ማለት። ይሄ ማስተዋል ነው? ማስተዋል አይደለም። ማስተዋል ነው ወይስ አይደለም? ሰው በዛ ላይ ሆኖ ያን ያህል የበረረ ሰው ተመልሶ ለእናንተ ለጎንደሬዎች ማስተዋል ሰጥቷችኋል። ማስተዋላችሁን ያብዛላችሁ። እግዚአብሔር ማስተዋልን ያብዛላችሁ። ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ